ሰላም ትሬደርስ this is daily fundamental ለማርች 16 በሰኞ ዕለት ዛሬ ምን እንደተፈጠረ ኦይል ትንሽ ዳውን አድርጓል ጎልድም ብዙም ፐርፎርም አላደረገም ዶላርም ትንሽ ሚክስድ የሆነ ፐርፎርማንስ ነበር ስቶክ ማርኬት እንደው ጌን ያደረገ ነበር ብቻ it's all over the place እና በዛሬው ዴሊ ፈንዳሜንታላችን እንደተለመደው ሁሉ ነገር አብጥረን አብስለን እናየዋለን with logic እና precision so እንጀምር ዛሬ ሜጀር የተካሄዱ ኒውሶች አሁን አክቹሊ ራሴ ዙም አውት ሲያደርግ ዋው ቴክኖሎጂ ኤኒዌይስ ሶ ቺን ሪፍሬሽ አድርጋት እና እዚህ ላይ ያሉትን ሜን ቶፒኮች እንትን እንላለን ሶ አንድ ማወቅ ያለባችሁ ትራምፕ በተለያየ ጊዜ ስፒች ይኖረዋል አይደል አናውቀው እሱን ፎሬክስ ፋክተሪ ላይ አታገኙትም ፎሬክስ ፋክተሪ ላይ የሚገኘው ኦልሬዲ ፕሪ ፕላንድ ነው So always go to financialjuice.com always ማለት ነው ያው እዚህ ጋር ይጨምራል አሁን ለምሳሌ ይሄ አዲስ የተጨመረ ነው ስፔሻሊ 2 ሰዓት 3 ሰዓት ተኩል ያለው አዲስ የተጨመረ ነው አዲስ የተጨመሩ ናቸው እዚህ ላይ ያሉት so እንዳትሸወዱ እሺ እንዳትሸወዱ just check በጣም ቺናሩ anyways so ዛሬ ትራምፕ እንደተለመደው ብዙ ነገር ያወራ ነበር ከባቻ በጣም ብዙ ነገር ያወራ ነበር እኔ እነሱ ዲቴልስ አንግባ let's not talk about the details cuz ታውቃላችሁ ትራምፕ የሚያወራውን ሳይሆን የሚያደርገውን ነው ማየት ያለብን የሚያወራው ከሆነ he declared victory አይደል እንደ ባለፈው እነሱ ኔጎሺዬሽን እነን እየረመኑ ነው ኔጎሺዬት አላረግም ይላሉ ግን ዞሮ ዞሮ ኢራን ናት ሄዳ GCC ካንትሪዎችን አናት ነው የምትለው so let's የትራምፕን ስፒች በኮንቴክስት ነው የምናየውና አዲስ ነገር በዚህ ነገር ላይ የለም እዚህ ጋር እንደምታዩት but ትንሽ price wise ስንመለከት oil ትንሽ chill ነበር one thing you guys must understand oil chill ነበር ወደ 100 almost $100 per barrel ገብቶ ነበር ሌሊት ላይ የነበራችሁ ትላንትና OTC ማርኬት አይተናል የቴሌግራም ቻናል ላይ ጆይን ያላደረጋችሁት I don't know ምን ያደረጋችሁ እንደሆነ እናም ቲም አሪፍ ፖድካስት ናት check it out የብራያን እና በዚህም ያው በኦቲሲ ማርኬት ዳታ ላይ እንዳየ ነው as expected ነበር ኦፕን የተደረገው ግን ሜጀር ኤስካሌሽንም ስላላየን in both sides not that I know እስካሁን ድረስ the price of oil በጣም ብዙም ሪአክት አላደረገም even to the downside ነው ሄደው እና lower oil price ምን ተፈጠረ ስቶክ ማርኬት በጣም ወዶታል lower ስቶክ ፕራይስ በጣም ስቶክ ማርኬት ወዶታል ሶ ዳዝ ዶላርም ወርዷል ሶ ምን ተባብለን ነበር የኦይል ፐርፎርማንስ ከዶላር ጋር 1 to 1 ነው እና ስቶክ ማርኬት is the inverse of that so ያንን ተነጋግረና exactly ነው ያን የተፈጠረው so the sentiment ትንሽ ረገብ ብሏል ማለት ስቲል ጦርነት ላይ ነው ያለው እና the price of oil is $90 per barrel በላይ ነው this is not normal እና እዚህ ጋር እንደምትመለከቱት የዶላር ዛሬ ጥሩ ፐርፎርም አላደረገም እናም ኦይልም ጥሩ ፐርፎርም አላደረገም ዶላር ፐርፎርም ያላደረገበት actually ምክንያት አለ የዶላር there is a ምክንያት እንትን ካላንደር ዋይዝ ብትመለከቱ actually የዛሬን ካላንደር ላውጣ እዚህ ጋር የኤምፓየር ስቴት ማኒፋክቸሪንግ ኢንዴክስ ወርዷል ሲባል ኔጌቲቭ ኢኮኖሚክ ዳታ ነው ያለው but ከሱ በላይ strength ያለውን ነገር እንገራችሁ አውስትራሊያን ዶላር በጣም ጠንክሮ ነበር እና የአውስትራሊያን ዶላር they are increasing their bet expectation ለምትመለከቱት አውስትራሊያን ዶላር እንዴ ነው immediately ነው አይደል የጨመረው so ይሄ የተፈጠረበት ምክንያት ነገ አውስትራሊያ ኢንተረስት ሬት ሃይክ ታደርጋለች ተብሎ በጣም የተጠበቀ ነው ያለው በጣም when I say በጣም it's 85% ቻንስ ሬት ሃይክ ይኖራል ሃይክ ይጨምራል ተብሎ ይታሰባል 15% አይጨምርም ተብሎ ይታሰባል እና ታውቃላችሁ by the rumor sell the news አይነት ሙቭመንት ነበር ዛሬ የተካሄደው እና አውስትራሊያን ዶላር በጣም ተጠናክሮ ነበር ያ ዶላርን ኢምብሮድ አደከመው በዎር ሳይድ ኤስኬሌቲንግ በጣም ማርኬቱን አግሬሲቭሊ ፕራይሲንግ የሚያደርጉትን ነገሮች አልተፈጠሩም ኒውስ ዋይዝ ቺል ነበረ ለዛ ዶላር ተዳከመ ወይንም ተዳከመ እና ያ ስቶክ ማርኬት ደግሞ ለብደት እንደምታውቁት
እዚህ ጋር ስቶክ ማርኬት loved it እዚህ ጋር እንደምታዩት so this was inverse correlation ዛሬ even forex factory ላይ ኒውስ ላይ ብታዩት ለራሱ አዲስ ዲቨሎፕመንት እዚህ ጋር የለም እዚህ ጋር ጎን ያው ካናዲያን CPI ያለ which lower than expected ግን ያው እሱ ላይ ዲቴልስ አንገባም እና so on and so forth so ለዛ ነው እዚህ ጋር especially በጣም የዲኤስኬሌሽን ያለው ትራምፕ ሴፍ ፓሴጅ እንዲኖር በጣም ፑሽ እያደረገ ነው ያ የኦይል ፕራይስን እያወረደ ነው ሲባል ኦይል የሚፈልጉ ሀገራት እዚህ ጋር ማወቅ ያለባቸው ኦይል የሚፈልጉ ሀገራት የስትሪት ኦፍ ሃርሙዝን ሴፍ እንዲያደርጉ እናም አስፈላጊ የሆነ ፕሮቴክሽን እንዲሰጡ ያ አመቻቹ እየተባባለ ነው እና ጀርመኒ ጭራሽ ጦርነት ውስጥ አልገባም እዛ ነገር ውስጥ አትክተተኝ ያለች ነበር ትራምፕ ለራሱ እኛም ራሳችን የጀመርነው ነው ጀርመኒ you don't have to participate ምናምን they was some ምን ልበላችሁ አንቺ ትብስ አንተ ትብስ ተባብለው ነበር basically so ያ የኦይል ፕራይስን ትንሽ አውርዶታል but የነገው ዴቨሎፕመንት እንትን ይላል as expected ኢንፍሉዌንስ ውስጥ ይከተዋል so ለዛም ነው ኦኬ እንደምትመለከቱት ነው ግን ጎልድ ማለት ነው it was kind of absurd I don't ይሄንን like almost ወረዳ አልሎ cuz it was ranging እዚህ ጋር እንደምትመለከቱት at some point በጣም ተመልሶ ነበር it was ranging እናም የለንደን ኤክስቼንጅ actually halt አድርጎ ነበር ትሬዲንግ አክቲቪቲ halt አድርጎ ነበር ማለት ሜጀር ፊውቸርስ ኮንትራክቶች ላይ ለምሳሌ የባለፈው አመት ቴንክስጊቪንግ ላይ ታስታውሳላችሁ የጎልድ ፕራይስ አክሽን CME ፌል አድርጎ ቤዚክሊ ጎልድ በጣም ግሊች ሲያደርግ የነበረበት ሰዓት በቃ እንደዛ ነበር ግን የለንደን ኤክስቼንጅ ነው ያ የተፈጠረው ሶ አንዳንድ ኢቨን ብሮከሮች ፕራይሳቸውን ከለንደን ኤክስቼንጅ ኮት የሚያደርጉት በጣም የተቸገሩ ነበር ፕራይስ ለማግኘት ማለት ነው so there was a lot going on gold ማለት ነው there is a lot going on there was a lot going on gold እና ኦፊሻሊ አሁን ለራሱ ከ5000 ፐር ባረል ወርዷል እዚህ ጋር እንደምትመለከቱት so ይሄ ሞስትሊ የሚያሳየን ከ5000 መውረዱ ስትራክቸራል ዶላር ስትሬንግዝ እንዳለው ነው ዛሬ ግን ዶላር ስለደከመ ሹር I was expecting ትንሽ ጎልድ እንዲጠናከር ግን it was ranging የተወሰነ ታይም ጠንክሮ ነበር የተወሰነ ታይም ወርዶ ነበር ግን አሁን ኦቨርኦል ስኪሙን ስናየውና የፕራይስ ኦፍ ጎልድ ከ5000 multiple times መውረዱ የሚያሳየው የሮብለታ የፌድ ኤክስፔክቴሽን like hawkish ፌድ ይኖራል ተብሎ ነው የሚጠበቀው ጀሮም ፖል ማይ ኖት ኮሜንት ኢቨን CPI ሆትነስ ያሳያል ኢንተረስት ሬት ሃይክ ልናደርግ እንችላለን የሚል ኤክስፔክቴሽን ስላለ ካሁኑኑ ጎልድ ካይንድ ኦፍ ፖዚሽን እያደረገ ነው የራሱን ማለት ነው እዚህ ጋር እንደምትመለከቱት ሶ ይሄንን ዲዳክት ማድረግ የምንችለው ከዚህ it was ranging የሆነ ክሊር ዳይሬክሽን አላሳየም I sure was expecting some direction cuz ዶላር የተዳከመ ስለነበረ but እዚህ ጋር እንደምንመለከተው it was kind of ranging እናም ከዚህ ሴንቲመንታል አናሊሲስ ስንሰራ የሮብለታ ስትሮንግ ሆኪሽ ሴንቲመንት ስለሚኖር ካሁኑኑ ባይ ዘ ሩመር ሴል ዘ ኒውስ አይነት ሙቭ እየተፈጠረ ያለ ይገኛል ማለት ነው የጎልድ ላይ ሲልቨርም the same even silver performed better ባልሳሳት ቀደም ፕራይስ ላይ ሲልቨር ትንሽ ስትሮንግ ነበረ እዚህ ጋር ሲልቨር ያ እዚህ ጋር ሲልቨር እንደውም ትንሽ ፐርፎርም አድርጓል ከጎልድ አንፃር but still they were both ranging anyways so ይሄን የተፈጠረው ዛሬ የኢንቪዲያ ፕሬስ ኮንፈረንስ ላይ አዲስ ነገር እስካሁን አልተፈጠረም በዊክሊ አናሊሲስ ላይ የተወሰነ አውርተናል ሌሊት ላይ ለነበራችሁ የኢንቪዲያ ዛሬ ፕሬስ ኮንፈረንስ አለ አዲስ ነገር ፐርፎርም አዲስ ፕሮዳክት አሁንም እያስተዋወቀ ነው I don't know if that conference is over ግን ማርኬቱ ሪአክት አደረገም ስቲል ኖቲፊኬሽን ምንም አልደረሰኝም እና I think that's chill እና ከኤክስፔክቴሽን በላይ ብዙ ነገር የለም ሶ አሁን ስለነገ is a big day by so ማወቅ ያለባችሁ ስለነገ አንድ day ሶ ነገ
it's all about Australia. Whether you like it or not, Australia trade አደረጋችሁ አላደረጋችሁ, it does not matter. Australian dollar is the king. I don't know where this cake came from, but I'm using it. Anyways, so ስለዚህ ነው እንደምትመለከቱት እዚህ ጋር እንደምትመለከቱት እዚህ ጋር 15 10 35 ቤሲስ ፖይንት ኢንክሪዝ ይኖራል ተብሎ ይታሰባል። 35 ቤሲስ ፖይንት እኛ ጋር ኳርተርሊ ቤሲስ ፖይንት ነው አይደል? ብዙ የምንጠብቀው 25 ቤሲስ ፖይንት ነው እኛ የለመረው፣ ግን አውስትራሊያ ላይ ኢቭን 35 ቤሲስ ፖይንት ነው እንደምትመለከቱት። ሶ እቺ ኦልሞስት 85% ቻንስ አለው ኦፍ ሃፕኒንግ። ግን በዊክሊ ፈንዳሜንታል አናሊሲስ እንደነገርኳችሁ ይሄ ላናገኝ እንችላለን። እናም ካላገኘን they will be major upset ይኖራል እና ስለሱ ነው። ሶ እቺ 35% ቻንስ አለ 85% ቻንስ አለ ኦፍ ሃፕኒንግ እና AUD ኢንተረስት ሬቱን ከት ሃይክ ማያደርጉ ከሆነ ኦር ጀስት ባለበት ፍላት ሆኖ የሚቀር ከሆነ እቺ ቁጥር በጣም ማርኬቱ ሪያክሽን ውስጥ እናገኛለን። ለምን መሰላችሁ? as it is ብሎ ካስቀመጡ አውስትራሊያን ዶላር በጣም ክራሽ ሊያደርግ ነው ያለው። በዚህ ኤክስፔክቴሽን ብቻ ዛሬ አውስትራሊያን ዶላር ብታዩት በጣም ቡሊሽ ነበር በዚህ ኤክስፔክቴሽን ብቻ ማለት ነው አውስትራሊያን ዶላር። እና ሌላም ነገር ልንገራችሁ፣ የዚህ በጣም ቡሊሽነሱ ብቻ አይደለም። ኤክስኪውዝ ሚ የሴንትራል ባንክ ስፒቹ ይታይና የሃርሙዝ ስትሬት ኦፍ ሃርሙዝ መዘጋቱ የኦይል ፕራይስ ለረጅም ጊዜ ሃይስ ሊሆን ስለሚችል ኢንተረስት ሬታችንን ላነጋ እንችላለን ካሉ that's a bit dovish than expected። ማለትም በጣም ሃይክ ያደርጋሉ ብለን ጠብቀውን ብዙም ከት ካላደረጉ there was some expectation ወረድ ያለ። ሶ እንደምትመለከቱት የወረደ ኤክስፔክቴሽን ካለ ሜጀር አፕሴት ይኖራል። አውስትራሊያን ዶላር በጣም ይወርዳል ማለት ነው። ግን አሁን ይሄንን ብቻ እንድታዩት አይደለም። ማን ነው 15%ን ያስቀመጠው? ብዙ ጊዜ እኮ ጋይስ ሬት ከት ይኖራል አይኖርም በጣም ፕሪ ዲፋይንድ ናት። እቺ ናት ላይክ ሬት ስቴትመንት ፕሬስ ኮንፈረንሷ ናት ትንሽ ሰውን የምታባላው ትሬደሮችን የምታባላው እቺ ናት። ወይም እዚህ ጋር አዲስ ነገር ከጻፉ ይሄ አብዛኛው ጊዜ ላይክ ከ90% በላይ ነበር መቀመጥ ያለበት። but these two are like ትሬደሮችን ኮንፊውዝ የሚያደርጉት። እና I was doing some digging እና ባለፈው ሲኦቲ አናሊሲስ ስንመለከት ምን አይተናል? በሲኦቲ አናሊሲስ ኮሜርሻሎች ስቲል ቤሪሽ ናቸው። ስማርት መኒ አብዛኛው ስማርት መኒ እዚህ ጋር ያው ኢንዲኬተርስ ይሄንን ለማታውቁ ዩቲዩብ ቪዲዮ ስለሰራው ሊንኪን ባዮ ገብታችሁ መማር ትችላላችሁ። እዚህ ጋር እንደምትመለከቱት ኮሜርሻልስ በጣም ቤሪሽ ናቸው። ለካዲስ ኮሜርሻልስ አውስትራሊያን ዶላር AUD USD ስለሆነ AUD USD ስለሆነ የዚህ ቤሪሽነስ AUD USD ቤሪሽ ናቸው ማለት ነው። ሶ ምን ማለት ነው? they are not expecting interest rate hike ወይም ኢንተረስት ሬት ሃይክ ካደረጉ በኋላ ፖዝ ያደርጋሉ፣ ወደፊት ኮሚት አያደርጉም። ከሁለት አንዱ ይፈጠራል። ይህንን ሲኦቲ ሲግናል ስንመለከት እና ኢቭን ከዜሮ አንጻር እዚህ ጋር አሁን ለምሳሌ ከቤንችማርኩ ስንመለከት ነን ሪፖርታብልስ ብዙም ቡሊሽ አይደሉም። 54,000 ኮንትራክትስ ነው but this one is 87,000 contracts። ሶ ኮሜርሻሎች በጣም አግሬሲቭሊ ቤሪሽ ናቸው እና ባለፈው ሳምንትም ቀንሰዋል ፖዚሽናቸውን። ሶ ይሄ ምን ያሳያል? there could be some upset የሆነ ያልተጠበቀ ዳታ ልናገኝ እንችላለን። ሃይክ ላይ ያደርጉ ይችላሉ። they could just shut up or የሆነ ፕሬስ ኮንፈረንሱ ላይ እንትን ሊናገር ይችላል። ሶ ያቺን the first thing I'm gonna do እኔ እዚህ ጋር the first thing I'm gonna do ነገ በኤዩዲ ፕሬስ ኮንፈረንስ ማታ 12 ሰዓት ነው፣ ጠዋት 12 ሰዓት ነው፣ ጠዋት 12 ሰዓት ተኩል እና ጠዋት 1 ሰዓት ተኩል ነው ፕሬስ ኮንፈረንሱ። ሶ እቺን በቴሌግራም ቻናል ላይ ገብቼ ዲፕ ዳውን አናሊሲስ እናይና የዴዩን ይይዟል። የዴዩን የሐሙስ ዕለት የሚፈጠሩትን ነገሮች ቤዚክሊ ይሄ ይይዛል። ሶ ሃው ስትሮንግ ነው የሚሆኑት፣ ሃው ሃውኪሽ ናቸው፣ ሃው ቤሪሽ ናቸው። ያ የዶላር ፐርፎርማንስንም
እንትን ይላል። ሶ ሜክ ሹር ቱ እቺ ነገር ተጠንቀቁ። እቺ ነገር ተጠንቀቁ። ሶ ስለነገ ስንመለከት ስለነገ አናሊሲስ ስንመለከት የጦርነቱ እንትን ስቲል የሚቀጥል ከሆነ እናም አብዛኛው ይሄ ስፔሻሊ ማየት ያለባችሁት ጋይስ ስትሬት ኦፍ ሆርሙዝ አሁን ክፍት እንዲሆን የዓለም መሪያት በጣም እየጣሩ ነው። የስትሬት ኦፍ ሆርሙዝ መከፈትን ህልውና የሚጠይቅ ነገሮች በሙሉ የጎልድ ፕራይስ አናዘር ሃይ እንዲሰራ ያደርጋል እና ያ ዶላርን ያጠነክረዋል እና ጎልድ የለየለት ድክመት ውስጥ ነው የሚገባው። ስቶክ ማርኬት ፑልባክ ይሰራል ከዛሬው ጌም አንጻር ማለት ነው። ሶ ኢን ዘ ግራንድ ስኪም ኦፍ ቲንግስ ስትመለከቱት የነገ ኦይል ፐርፎርማንስ ዲክቴት የሚደረገው በመሀል ላይ የሚመጡት ዜናዎች ናቸው። በመሀል ላይ የሚመጡት ዜናዎች የስትሬት ኦፍ ሆርሙዝን ብሎኬጅ ኦር የመሳሰሉትን ነገሮች የሚቀንስ ከሆነ ብሎኬጅ የሚያቆምና ብዙ ነገሮች የሚተላለፉ ከሆነ የኦይል ፕራይስ እየወረደ ይቀጥላል። ሁለተኛ ነገር ቼክ ማድረግ ያለባችሁ አሁን ለራሱ ሳውዲ አረቢያ አንድ መግለጫ ሰጠች። እዚህ ጋር እንደምትመለከቱት አሁን like አንድ ደቂቃ በፊት ሳውዲ አረቢያ ኢንተርሴፕትድ 7 drones over eastern region። ግን የሳውዲ አረቢያ ሜጀር ኦይል ኤክስፖርት በድሮን ተመቷል እና ሰፕላይ ሾክ ሊኖር ይችላል ከተባለ ደግሞ ኢሚዲየትሊ የኦይል ፕራይስ ስካይ ያደርጋል። ሶ እንደተናገርኳችሁ ነገ ጠዋት የአውስትራሊያን ዶላር ፊውቸርስ ተመልከቱ እና የምን ያህል ሪያክሽን እንደሚኖር። ሰከንድ ኦፍ ኦል የኦይል ሪያክሽን እና ጦርነቱ ላይ ኤክስክሬሽን ይኖራል፣ ሜጀር ቦምቢንግ ይኖራል። ፕላስ ደግሞ ትራምፕ ምን ብሏል መሰለህ? ኪንግስ አይላንድ የኢራን 90% ኦይል ኤክስፖርት የምትደረግበትን ደሴት ደብድቧል በሚሊተሪ ስትራይክ ማለት ነው። ግን የኦይል ፊልዱን አልነካም። ኢት ኦንሊ ተችድ ከጎን ያሉትን ነው። የኦይል ፊልዱን አልነካም። ቀጣይ ታይም ልነካ እችላለሁ ብላል እና እንደዛውም አክቹዋሊ ያችን ስትራይክ አድርጎ የኦይል ፊልዱን ከመታ የኦይል ፕራይስ 120 አናዘር ኒው ሃይ ነው የሚሰራው። በጣም ይተኮሳል። ሶ ይቺን ኢቨንት በጣም እየጠበቃችሁ እንድታዩት ማለት ነው እና እዚህ ጋር የቦንድ ሂልድ ቢድ ቱ ከቨር ሬሾ ምናምን አለ። ቱ ቢ ኦነስት በጦርነት ኢንቫይሮንመንት ላይ ማንም ኬር አይሰጥም። ይሄንን የቦንድ ማርኬት እነዚህ ቦርዲንግ ዳታዎች የሚታዩት ምን መሰላችሁ? when the world is at peace which will never be ግን when the world is peace እንደዚህ ተራ ነገሮች በጣም ማርኬቱን ኢንፍሉዌንስ ያደርጋሉ። ግን ለጊዜው ይሄ ሜጀር ኢንቫይሮንመንት ስለሆነ እሱ ይሆናል። ፕላስ ነገ በሴንቲመንትም ትሬድ ሊደረግ ስለሚችል ተጠንቀቁ። በሴንቲመንት ትሬድ ይደረጋል ማለት እንደሚታወቀው ባይ ደ ሩመር ሴል ደ ኒውስ፣ እሱ ነገር ብዙ ልታዩ ትችላላችሁ በዚህ ሳምንት። ባይ ደ ሩመር ሴል ደ ኒውስ በጣም ብዙ ልታዩ ትችላላችሁ በዚህ ሳምንት ማለት ነው። ለምንድነው ብዙ ሳምንት የምታዩት? የሴንትራል ባንክ ፕሪ ኤክስፔክትድ ቫሊዩ አለ እና በዛ የተነሳ ብቻ ዶላር ሊጠነክር ይችላል። ሶ ያቺን ነገር በደንብ ቼክ ታደርጋላችሁ። ስቲል ዊክሊ አናሊሲስ ያው እንደሰራ ነው። ጎልድ ትንሽ ሊዳከም ይችላል። ያው ዊክሊ አውርተናል። ያላያችሁት ዊክሊ አናሊሲስ ለቅቄያለሁ ዴይሊ ቫይብስ ላይ፣ እሱን ቼክ ማድረግ ትችላላችሁ። በት as you can see you know it's ጎልድ ያንን አናሊሲስ ሪስፔክት እያደረገ ነው። ጎልድ ትሬደሮች በጣም ዛሬ ያወራሁት ግራ ከገባችሁ ዩቲዩብ ላይ ያለ ዴይሊ ቫይብስ ሊንክ ባዮ ገብታችሁ እዛ ላይ እንትን ማለት ትችላላችሁ። ስፔሲፊክ ጥያቄ ካላችሁ ነትኛልስ ሶ ይህ ነው። እናም አይ ሆፕ ዩ ጋይስ ላቭድ የኒው ስትሪሚንግ ሴታፔ። እነዚህ ተመችቷችኋል ብዬ አስባለሁ። ሜክ ሹር ቱ ላይክ፣ ሰብስክራይብ እና ሁሉ ነገር ቱ ሰፖርት ዲስ ቻናል። ይመቻችሁ።